ዘግተን ነው የያዝነው ነገሩን፣ ግን እኩል ነው። ስለዚህ አሁን ግልጽ የሆነ ፖሊሲ ነው። ኤክስፖርት ኤንካሬጅ ይደረጋል፣ ኢምፖርት ሰብስቲቱሽን ኤንካሬጅ ይደረጋል፣ ኢምፖርት አይደረግም። ስለዚህ አሁን ለእኛ ከዚህ ተነስቶ ኦኬ ኢምፖርት ሰብስቲቱሽን ከሆነ ምንድነው ኢትዮጵያ ውስጥ የሚገባው ነገር? ስራ ስናይ ዚህን ማየት አለብን። ለምን ገበያው አለ፣ ይፈለጋል፣ ታውቋል። እስካሁንም ሲገዙት ነበረ። ግን አሁን ከውጭ ስለማይገባ አንድ፣ ሁለት ከውጭ ሲገባም ደግሞ በጣም ውድ ስለሚሆን ምንና ምርት ብለን ስናስብ ይሄን ኢንቨስት ማየት ሎጂካል ነው። ኦኬ ትልቁ ነዳጅ ነው። $1.6 ቢሊዮን ያው ነዳጅ ሲወጣ ሲወርድ ይለያያል ቁጥሩ፣ ግን ትልቁ ቁጥር እሱ ነው። እንግዲህ እንደሚወራው ከሆነ ነዳጅ እንግዲህ አለ ተብሏል። ከተሳካ 3-5 ዓመት ውስጥ ነዳጅ እናወጣለን። ትልቅ ዕዳ ያጠፋልናል። ምናልባት ኤክስፖርት ከገባ ኢቭን በተር። ከነዳጅ ቀጥሎ በቃ ሸቀጣ ሸቀጥ ነው የሚገባው። ብስኩት፣ ምግብ፣ ጫማ፣ ሳቡና ምናምን በሙሉ እዚህ ሊመረት የሚችል ነገር ተራ ፋብሪካዎች ናቸው ይህን የሚያመርቱት። ስለዚህ $1.5 ቢሊዮን ማለት ኦልሞስት የ20 ቢሊዮን ብር ገበያ አለ። አሁን በፊት ያልነበረ አሁን የተከፈተ በጣም ትልቅ ገበያ ነው። አሁን ኢትዮጵያ በአመት ራፍሊ የ50 ሚሊዮን ዶላር የ700 ሚሊዮን ብር ሳቡና ኢምፖርት እናደርጋለን። እንደ ሳቡና አይነት ተራ የፋብሪካ ስራ የለም። በቃ ምንም የሚያስቸግር ነገር የለውም። ኦኬ ጁስ ኢምፖርት እናደርጋለን። $30 ሚሊዮን ጁስ ምን ማለት ነው ይሄ? በቃ ሊስቱ ዝም ብሎ የሚካሄድበት ከረሜላ ማስቲካ ኢምፖርት እናደርጋለን። መጫወቻ እኮ ነው ፋብሪካው፣ እሱ ማምረቻ። ቴክኖሎጂ የለም ምን የለም። መንደር ውስጥ የሚመረት ዕቃ ነው፣ ግን ኢምፖርት። ስለዚህ በፊት በነበረው ሁናቴ ፋብሪካ ሁሉ ለቅሶ ምንድን ነው እንዴ? እኔ እዚህ ጥሬ ዕቃ በመገዛበት ከቻይና ምርቶ ይሸጥብኛል ይላል። እንዴት ነው ይሄ ሊሆን የቻለው? ቻይና ቻይና ዓለምን በምንድን ነው የገዛችው? ኤክስቼንጅ ሬት ፖሊሲያቸው አንዱ ትልቁ መሰረታዊ መሳሪያቸው ነው። እኛ ኦቨር ቫሉድ አወር ኤክስቼንጅ ሬት ኢምፖርት ለማበረታታት ፕሮዳክሽን ዲስካሬጅ ኦኬ እሱን አስበን አይደለም፣ ግን ኔት ኢፌክቱ እሱ ነው። ቻይና ምን አደረገ? ዲቫሉ በቃ ማንም እዛ ኢምፖርት አድርጎ ሊሸጥ አይችልም። ኤክስፖርት ደግሞ በቃ ተወዳዳሪ ያደረጋቸው። የዛሬ 2 ዓመት 3-4 ፋብሪካ በሙሉ መወዳደር አልችልም ነው። አሁን ስዕሉ እንዳለ እየተቀየረ ነው፣ ተቀይሯል፣ ይቀጥላል። ብረት ኳንቲቲውን አላገኘነውም። ሲመንት፣ ብረት አሁን አይረን ኦር አለን። ይሄ ብረት ማቅለጫ ምናምን ፋብሪካ ትናንሿ በቃ ግን ምንም ኮምፕሊኬትድ ነገር አይደለም። ሲሚንቶ ደግነቱ ብዙ ፋብሪካ እየሰራ ነው። ኦኬ 250 ሚሊዮን ብር የግብርና ዶላር የግብርና ምርቶች እናስገባለን። እብደት ነው። ግማሹ ዕቃ የሚመጣ በርታ የሆኑ ሀገሮች በኢሪጌሽን አምርተው ምን ብለው እዚህ ልከው ያዋጥባል። የእኛ ጥፋት ነው። ኦኬ እኛ ትልቅ የግብርና ምርቶች ኤክስፖርተር መሆን ያለብን ሀገር ነው። የኤክስቼንጅ ሬት ፖሊሲው መቀየር አሁን ይህን ሴክተር ለሀገር ውስጥም ሆነ ለኤክስፖርትም ሆነ በጣም አዋጭ ያደርገዋል። ጨርቃጨርቅ፣ ጎማ፣ ኤኒዌይ ዞሮ እዚህ ላይ ያለ ነገር ከነዳጅ በስተቀር ነዳጅም ለወደፊት ይሆናል ኢትዮጵያ ውስጥ ሊመረት የማይችል ሳይሆን ለማምረት የሚያስቸግር አንድ ዕቃ የለም። አብዛኛው ዕቃ ከየት ነው የሚመጣው? ከቻይና፣ ከህንድ፣ ከቱርክ ከአሜሪካ ጋር በቴክኖሎጂ እኮ አይደለም የምንወዳደረው። nothing sophisticated here። ስለዚህ የዚህ የምንዛሬ
መድከም ወር መጠንከር እንደመለካከት አንድ ደግሞ ራሱ የምንዛሬ የውጭ ምንዛሬ አቅርቦት አለመኖሩ አምራች መሆንን በጣም ያበረታታል። ስለዚህ እዚህ መሃል አክሰስ ካፒታል ምንድን ነው? ይሄንን ስለተገነዘብን ምን አድርገናል? ምን እናቅዳለን? የዛ ሁሉ ትርጉሙ ይሄ ነው። አክሰስ ካፒታል አሁን ኢትዮጵያ ውስጥ የትንሽ የተለየ ድርጅት ነው። እንዲህ አይነት ድርጅት ያለ አይመስለኝም። የተለያየ ስራ ውስጥ ነው ያለ ነው። ስራችን ይሄ ነው ብለን የምንለው የለየነው ነገር የለንም። አሁን ካልኳችሁ ግንዛቤ ተነስተን አሁን ኢትዮጵያ ላይክ የሆነ የተለየ ታሪካዊ ኢኮኖሚና ቢዝነስን በተመለከተ በጣም ላይክ የዛሬ 20 ዓመት ተመልሰን ስናየው በሚገርም ሁናቴ ላይክ የሀገር ኢኮኖሚ መሰረታዊ በሆነ መልኩ የተቀየረበት ጊዜ እንደሆነ እናየዋለን። እንዲህ አይነት ለውጥ ሲኖር ደግሞ ትልቅ እድል አለ። ሀብት የሚፈጠርበት ወቅት ነው። አንድ ሀብት የሚጠፋበት ወቅት ነው። የሚጎዳ ይኖራል። ኦኬ ነቅቶ ስራውን ካልቀየረና ጨዋታውን ካልቀየረ የሚጠፋ ይኖራል። ይሄ ጨዋታ መቀየሩ ደግሞ ገብቶት አቅሙ ኖሮት መንቀሳቀስ የሚችል ሀብት ይፈጥራል ብለን እናምናለን። ምንድን ነው ስራችን? ትልቁ ስራችን የተለያየ ኤሪያዎች ላይ የተለያየ ኩባንያዎች ላይ ከዚህ ግንዛቤ ተነስተን ኢንቨስት እናደርጋለን። ምን ላይ ኢንቨስት እንዳደረግን ምን ኢንቨስት እንደምናደርግ መጣበታለሁ። ኢንቨስት ያደረግንባቸውን ድርጅቶች ደግሞ ማኔጅ እናደርጋለን። አንዱ ትልቅ ችግር ኢትዮጵያ ውስጥ ማኔጅመንት ነው። ፕሮፌሽናል ሰው ስራ ማስፈጸም ምን የራሱ ቻለንጅ አለው። እሱን እንግዲህ መጣበታለሁ፣ ግን እንሞክራለን። ከኛ ጋር አብረው ኢንቨስት የሚያደርጉ ፓርትነሮች እንወዳለን። አብሮ በመስራት እናምናለን። ከሀገር ውስጥም ከውጭም ኢንቨስተሮች ለመጋበዝ እንሞክራለን። አብረን ለመስራት እንሞክራለን። የመጨረሻው ደግሞ ሜቢ ትልቁ ስራችን ይለየናል ብዬ የማስበው መሰረታዊ የሆነ የራሳችንን ኢኮኖሚክ ሪሰርች እንሰራለን። ኦኬ የሚመራን ይሄ ሪሰርች ነው። ሪሰርቹን ሰርተን አናላይዝ እናደርገዋለን። ትርጉሙ ምንድን ነው እንላለን። የዛሬን ሳይሆን የምናየው የዛሬ 2 ዓመት 5 ዓመት 10 ዓመት ምን ሊሆን ይችላል እና ምን ብናደርግ ያዋጣናል የሚለውን ደግሞ ራሱን የቻለ በጣም ጠንካራ ቡድን አለ። ትንሽ ሳምፕል ሪሰርች ፓኬጅ ውስጥ አለ። ዌብሳይታችን ብትሄዱ ደግሞ የተለያዩ ነገሮች ላይ የተሟላ ፕሮፌሽናል ለቴዎሬቲካል ሳይሆን ለስራችን የምንፈልገውን ፕራክቲካል ተግባራዊ የምናደርገው ሪሰርች ነው የምንሰራው። ስለዚህ አሁን አክሰስ ካፒታል የተቋቋመው የዛሬ 3 ዓመት አይሞላንም። አሁን 2 ዓመት ተኩል ነው ድርጅቱ ተቋቋመ። ሼር ካምፓኒ ነው። ሲቋቋም ስራውን ሲጀምር ይሄንን ነገር ሰራለው ስል ብዙ ሰው ይረዳኝ አልቻለም። ስለዚህ እቅዳችን እንግዲህ የምታስታውሱ ሰዎች ልትኖሩ ይችላሉ። ጋዜጣ ላይ ሁሉ በጣም ብዙ ታማኝ 100 ሚሊዮን ብር ሬዝ አድርገን አሁን ያልኩትን ነገር ለመስራት ነበር። ማንም ሊረዳኝ አልቻለም። 10 ሚሊዮን ብር ነው ሬዝ ያደረግነው፣ which አሁን ሳስበው በጣም ጥሩ ነው። 40 ምናምን ሰዎች ናቸው የገቡት። የመጀመሪያው ዓመት ምንም አልሰራንም። ጥናቶች አካሄድን፣ የምክር አገልግሎት ሰጠን። ያው ዘመን ባንክና አክሰስ ሪል ስቴትን ቤሲክሊ አክሰስ ካፒታል ነው ስራውን ሰርቶ ያደራጀው። ያው እኔም ቢሆን ያው በድርጅት መልኩ ነው መንቀሳቀስ የጀመርነው። ጃንዋሪ 2008 ያ ማለት አሁን ጃንዋሪ ሲመጣ 2 ዓመት ይሆናል የመጀመሪያ ኢንቨስትመንታችንን ስናደርግ።